ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን አማርኛ ቃላትን እና የምትፈልጉትን ጽሑፍ ለመጻፍ የማትፈልጉትን ፊደል እየጻፋችሁ ትርጉም የማይሰጥ ቃል ወይም ጽሑፍ የምትጽፉ ልጆች እንዴት አድርጋችሁ በትክክል ጽሑፎችን መጻፍ እንደምትችሉ በአጭሩ ፊደላትን ይዤ መጥቼ ከእነዚህ ፊደላት ሆሄያትን እየመረጡ ቃላትን በቀላሉ እንዴት መጻፍ እንደምትለማመዱ አሳያችኋለሁ። በተረፍ ሀሁ ለሁሉም የዩቲዩብ ቻናል ተማሪዎችን በኦንላይን አማርኛ፣ እንግሊዘኛ፣ ሂሳብና ሌሎቹንም ተማሪዎች የሚፈልጉትን ትምህርት ተማሪዎች በሚፈልጉት ሰዓት በማንኛውም ሰዓት እያስተማረ ይገኛል። መማር የምትፈልጉ ልጆች እዚህ ታች ላይ ስልካችን አስቀምጠናል። ይህን ስልካችን አዝታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ እናንተን በሚመቻችሁ ሶሻል ሚዲያ ቴክስት ብታደርጉልን፣ ቮይስ ብታስቀምጡልን ወይም ደግሞ በቀጥታ መስመር ብትደውሉልን እናንተን በሚመቻችሁ ሰዓት የምትፈልጉትን ትምህርት እንድትማሩ እናደርጋለን። ቤተሰብ ያልሆናችሁን ደንበኞቻችን ሳብስክራይብ እያደረጋችሁ ቤተሰብ ሁኑን። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። መጀመሪያ ለቃላት ምስረታ ይዣቸው የመጣሁን ቃላት እየመሰረቱ እናንተም ደግሞ ቃላት ለመጻፍ ወይም ደግሞ ጽሑፍ ለመጻፍ በቀላሉ እንዴት እንደምትችሉ ለማሳያ ብዬ ያመጣኋቸውን ፊደላት በአንድ በአንድ የቤተሰባቸው እየጠራሁ አሳያችኋለሁ። ከዛ በኋላ ደግሞ ቃላትን እንዴት ነው የምንጽፈው ማለት አሁን ብዙዎቻችሁ ፊደላትን አውቃችሁ ማንበብ እየቻላችሁ መጻፍ ግን በጣም የሚከብዳችሁ ልጆች አላችሁ። የእሱ ችግራችሁ በዋናነት አንደበታችሁ ላይ ወይም ደግሞ መጻፍ የፈለጋችሁትን ድምፅ በፊደል በትክክል ከፊደላት ውስጥ መርጦ በትክክል በቅደም ተከተል የማስቀመጥ ችግር ነው። እሱንን ደግሞ ዛሬ እንዴት አድርጋችሁ በትክክል በቅደም ተከተል ፊደላት እንደምታስቀምጡ እስከ መጨረሻው ተከታተሉኝ። በመጀመሪያ እነዚህን ለቃላት ምስረታ ያግዟችኋል ብዬ ያሰብኳቸውን ፊደላት ልጥራላችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጥሎ ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ቀጣዩ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄ ደግሞ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ቀጣዩ ፊደል ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ከዛ ይሄ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ይሄ ደግሞ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እንግዲህ ቃላትን ለመጻፍ መጀመሪያ ፊደላትን ወይም ሆሄያትን እያንዳንዱን ቅርጻቸውና ድምጻቸውን መለየት ያስፈልጋል ማለት ነው። ማንኛውም አማርኛ ወይም ደግሞ ሌላም ቋንቋ መጻፍ ማንበብ የሚፈልግ ሰው የዚያን ቋንቋ ፊደላት ወይም ደግሞ ሆሄያቱን አንድ በአንድ መረዳት እና ማወቅ ድምፁንም ማወቅ ያስፈልጋል። ያን ካደረጋችሁ በኋላ ነው መጻፍ የሚባለው ነገር የሚመጣ። ምክንያቱም መጻፍ ማለት ከአንደበት ላይ ያለን ቃል በምልክት ማስቀመጥ ማለት ነው። ምልክቱ ደግሞ የአንደበት ቃል ምልክት የሆነው ደግሞ ፊደል ነው። ፊደል ወይም ሆሄ ይባላል።
ስለዚህ እነዚህ የምታዩቸው ሀ፣ ለ፣ መ፣ ሰ፣ ረ፣ ሸ፣ ቀ፣ በ የምታያቸው እነዚህ ድምጾች ናቸው። እነዚህ ድምጾች በምልክት የተቀመጡ ይኸው ድምጾች ናቸው። ድምፅ በአንደበት አለ፣ በምልክት አለ። በምልክት የተቀመጠው ይሄ ፊደል ወይም ሆሄዎች ናቸው። በአንደበት ደግሞ ንግግር ነው። ንግግር ለምሳሌ በላ፣ ጠጣ ምናምን እያላችሁ ብትናገሩት እሱ በአንደበታችሁ የሚነገር ነገር ነው። ይሄን አንደበታችሁ ላይ ያለን ቃል ወይም ድምፅ ከዚህ ላይ ካሉት ምልክቶች ጋር በቅደም ተከተል ማስቀመጥ። ለምሳሌ እናንተ መሰለ 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 ብላችሁ ተናገራችሁ። ይህን ነገር በምልክት ለማስቀመጥ ወይም ቃሉን ለመጻፍ፣ በሌላ አባባል መጻፍ ማለት በምልክት የተደረደረውን በቅደም ተከተል ማስቀመጥ፣ ምልክቶቹን በስርዓት ደርድሮ ከዚያ እነዚያን ደግሞ ድምፃቸውን በትክክል መጥራት ደግሞ ማንበብ ይባላል። ስለዚህ ሆሄያት የድምፅ ምልክት ናቸው። እነዚህ ድምፆች ናቸው ተደርድረው በስርዓት እንግዲህ የድምፅ ውክሎች ናቸው። ሁ፣ ሉ፣ ሙ፣ ሱ፣ ሩ፣ ሹ፣ ቁ፣ ቡ ይሄ ድምፃቸው ነው። ወይም ይሄ እንግዲህ ይሄን ድምፅ ነው እንግዲህ እናንተ ተጠቅማችሁ እናንተ ወደምትፈልጉት ድምፅ የምትደረድሩት። ሂ፣ ሊ፣ ሚ፣ ሲ፣ ሪ፣ ሺ፣ ቂ፣ ቢ ይኸው እነዚህ ፊደሎች ናቸው። ሀ፣ ላ፣ ማ፣ ሳ፣ ራ፣ ሻ፣ ቃ፣ ባ ይኸው አራተኛ ፊደሎች የየራሳቸው ማለት ነው። አምስተኞች ደግሞ ሄ፣ ሌ፣ ሜ፣ ሴ፣ ሬ፣ ሼ፣ ቄ፣ ቤ ይኸው እነዚህ ሁሉ ድምጾች የምትሰሟቸው ህ፣ ል፣ ም፣ ስ፣ ር፣ ሽ፣ ቅ፣ ብ ይኸው እነዚህ ድምጾች ሆ፣ ሎ፣ ሞ፣ ሶ፣ ሮ፣ ሾ፣ ቆ፣ ቦ ይኸው ቆ የሚባለው ድምፅ ይሄው በምልክት ቆ የሚባል ፊደል የያዘው ማለት ነው። ስለዚህ እናንተ እነዚህን ድምጾች በትክክል ከዚህ ውስጥ ያሉ ድምጾችን ብቻ መሰረት አድርጌ መርጬ ቃላት እንዴት እናንተ ለመጻፍ እንደሚያስችላችሁ ላሳያችሁ። ለምሳሌ መሰለ መሰለ ይኸው በቃሌ መሰለ መሰለ ሁለት ሶስት ድምፅ አለ። መ አንድ፣ ሰ ሁለት፣ ለ እነዚህን በምልክት ከተጻፉት ወይም ከሆሄያት ውስጥ እመርጣለሁ። መ ይኸው መ፣ ሰ ከዚያ ለ። አንዳንዶቻችሁ ስትጽፉ መሰለ ብላችሁ ለመጻፍ የሆነ መጻፍ ትሞክሩና ምን መጻፍ እንዳለባችሁ ስለማታውቁ ሌላ ፊደል ከነዚህ ከምትፈልጉት ፊደል ውጭ ሌላ ፊደል ጨምራችሁ ትጽፋላችሁ። እሱንን ስህተት ለመቅረፍ እየተናገራችሁ መጻፍ። መጀመሪያ መ ትላላችሁ። ቀጥሎ ሊመጣላችሁ የሚችለው አንደበታችሁ ላይ ሰ ነው። ሰ ትላላችሁ። መጀመሪያ መ ከዚያ ሰ መን ጽፋችሁ እየጠራችሁ መን ከጻፋችሁ በኋላ ሰ ለ ከዚያ ስታነቡት መሰለ ይሆናል ማለት ነው። ሌላ ለምሳሌ ሰበረ ብላችሁ ለመጻፍ ብትፈልጉ አሁንም ድምጻችሁን አውጣችሁ ለመለማመድ ድምጻችሁን አውጣችሁ እየተናገራችሁ መጻፍ። ይሄው እዚህ ጋር ሰ አለ ሰ ከዚያ እዚህ ጋር በረ እኔ ይሄን ሶስቱን ፊደል በቅደም ተከተል መረጥኩት። ሰ በረ እናንተ ደግሞ ስትጽፉ እየተናገራችሁ መጻፍ። ሌላ የማትፈልጉት ድምፅ ከመሀል ላይ እንዳይገባባችሁ ድምፁን በትክክል ስትናገሩት ከእጃችሁ ወይም አንደበታችሁ ከፍላጎታችሁ ጋር እንዲገናኝ ማለት ነው። ሰ በረ ሰበረ እንግዲህ የምታከናውኑት ነገር ከፍላጎታችሁ ጋር እንዲሄድ በአንደበታችሁ ትናገራላችሁ፣ በእጃችሁ ትጽፋላችሁ። እንደሱ ስታደርጉት ሰ ትጽፋላችሁ፣ በረ ሰበረ ይኸው ሰበረ ብላችሁ በዛ መንገድ ትጽፋላችሁ ማለት ነው። ለምሳሌ ሌላ ሸለመ ብላችሁ ለመጻፍ ብትፈልጉ ከዚህ ጋር ሸ እዚህ ጋር አለ፣ ከዚያ ለ መ ይሄንን ድምፅ እንግዲህ እናንተ መጀመሪያ ፊደላትን ማጥናት የመጀመሪያ ተግባራችሁ ነው። ከዚያ ወደ መጻፍ ስትመጡ ደግሞ ሸ ትጽፋላችሁ። ይህ መሰለ ሸ ለመ። እስኪ ተናገሩ ሸለመ ብላችሁ። የመጀመሪያው ፊደል ማለት ነው ሸ ሸ፣ ቀጥሎ ለ መ። አሁን እናንተ እየተናገራችሁ ካልጻፋችሁ ምናልባት መጀመሪያ ላይ ሸ ብላችሁ ጽፋችሁ ከዚያ በኋላ በ ወይም ሌላ ፊደል ልታስገቡ ትችላላችሁ። ግን
እየተናገራችሁ መጻፍ የምትፈልጉትን ከንግግራችሁ ጋር በቅደም ተከተል ካስቀመጣችሁት ምንም ሳትሳሳቱ በቁጥርም በቀለምም ተመሳሳይ እና የምትፈልጉትን ጽሑፍ ትጽፋላችሁ ማለት ነው። ሸለመ፣ ሙሽራ፣ ሙሽራ። አሁን ሙ የትኛዋ ፊደል ናት? ሽ የትኛዋ ፊደል ናት? ራ የትኛዋ ፊደል ናት? የሚለውን ደግሞ ከፊደላት ውስጥ መምረጥ ያስፈልጋል ማለት ነው። ይህንን ከፊደላት ውስጥ ሄዳችሁ መምረጥ ሳይሆን አጥንታችሁ ፊደላትን በቀላሉ በአእምሯችሁ ውስጥ በቅደም ተከተል ከአእምሯችሁ ውስጥ አስቀምጣችሁ እየመረጣችሁ ከአእምሯችሁ ውስጥ ያለን ነገር እየመረጣችሁ የምትጠቀሙበት አይነት እንዲሆን በስርዓት ማጥናት ማወቅ ይጠበቅባችኋል። ለምሳሌ ሙ፣ ከዚያ እዚህ ጋር ሽ ቻት ራ፣ ይኸው እንደዚህ ያደረጉ ማለት ነው። ሙ ከዚያ ሽ ይች ናት፣ ራ ሙሽራ ብሎ ለመጻፍ ይህን ተጠቀመ። ሙሽራ። ሌላ ረሳ ለማለት ረሳ፣ ረ የሚባል ፊደል የትኛው ነው ብላችሁ ታስቀምጣላችሁ። ረ ከዚያ ሳ። ንግግራችሁን ከጽሁፍ ጋር ማቀላቀል። ንግግራችሁ ደግሞ መጀመሪያ የመጣው ከአንደበታችሁ ላይ መጀመሪያ የመጣውን ፊደል በመጀመሪያ በግራ በኩል መጀመሪያው ላይ በግራ በኩል ታስቀምጣላችሁ። ቀጥሎ የሚመጣውን ወደ ቀኝ እየጻፋችሁ ትሄዳላችሁ። ለምሳሌ ረሳ ለማለት ሁለት ፊደል ነው ያለው። ረሳ፣ ይኸው ረ፣ ይኸው የምታውቁት ፊደል ረ የሚባል ፊደል አለ፣ እሱን ታስቀምጣላችሁ። ሳ ደግሞ አራተኛው የሰ ቤተሰብ ሳ። ስለዚህ በቀላሉ ረሳ ብላችሁ በዚህ መንገድ ትጽፋላችሁ። ሌላ እስኪ በቀለ ለማለት በቀለ፣ መጀመሪያ ምን መጻፍ እንዳለባችሁ ለማወቅ መናገር። በቀለ በሉ እስኪ በቀለ። አሁን ይህን በቀለ የሚለውን ድምፅ ወይም የሚለውን ቃል ለመጻፍ ምን አይነት ፊደል ያስፈልጋችኋል? መጀመሪያ በ የሚል ድምፅ ያስፈልጋችኋል ከአንደበታችሁ ላይ ካለው። ከዚያ ቀ ለ፣ በቀለ፣ ይህን መብረጥ ነው እንግዲህ። እዚህ ጋር በ አለ፣ ከዚያ ቀ ለ። ስለዚህ ይህን በቅደም ተከተል በቀለ ብላችሁ ትጽፉታላችሁ። በቀለ። እሺ መረቀ ብላችሁ ለመጻፍ መረቀ፣ መረቀ። ስለዚህ እነዚህን ፊደሎች መፈለግ ነው። አሁን መረቀ። ማታውቋቸው ከሆነ ፊደላትን በተከታታይ የሀሁ ፊደላት ወይም የአማርኛ ፊደላትን በተከታታይ ቅርጻቸውና ድምጻቸው እንዴት እንደምታውቁ እየሰራን ነበር። እየገባችሁ በተከታታይ እዩዋቸው። ከዚያ ውጭ ደግሞ መማር የምትፈልጉ ልጆች እዚህ ጋር ስልካችን ታች ላይ ስላለ በቀላሉ በአጭር ሰዓት ፊደላትን ችላችሁ ቃላትን ማንበብ መጻፍ ችላችሁ ማትፈልጉትን ነገር ማንኛውንም የምትፈልጉትን ነገር ለመማር እያስተማርን ስለሆነ እዚህ ጋር ስልካችን አስቀምጠናል። እሱን አንስታችሁ ደውሉልን፣ ቴክስት አድርጉልን። በምትፈልጉት ሰዓት እንድትማሩ እናግዛችኋለን። ከዛ ውጭ ደግሞ እናንተ በራሳችሁ እያጠናችሁ ያላችሁ ልጆች ደግሞ መጀመሪያ ፊደላትን በተከታታይ አጥኗቸው በደንብ። ከዛ እነዚያን ፊደላት ካጠናችሁ በኋላ ለመጻፍ ከአንደበታችሁ ላይ ያለውን በትክክል ማወቅ የትኛው ፊደል እንደሆነ። መረቀ፣ ለምሳሌ መረቀ የሚለው መረቀ፣ ይህ መሆኑን ማወቅ አለብን። መረቀ 3 ፊደል ነው መረቀ። ስለዚህ መረቀ አንደኛ እየጻፍነው ስንሄድ እየተናገርን ፊደሉን በምልክት እያስቀመጥን ድምፁን በምልክት እያስቀመጥን ስንሄድ በትክክል ምን እንደሆነ ይነግረናል። ስለዚህ እየተናገርን የሚለውን መጻፍ፣ እዚያ ረ የሚለውን መጻፍ፣ እዚያ ቀ ጽፈን ከጨረስን በኋላ ይሄ ይሆናል ማለት ነው። መረቀ። ቀጣዩ ቀበረ፣ ቀበረ የሚለውን ለምሳሌ መጻፍ ብንፈልግ ቀበረ የሚለውን መጻፍ ብንፈልግ መጀመሪያ ከአንደበታችን ላይ ያለው ቀ ነው። ቀ ከዚያ ቀጥሎ በ ከዚያ ረ። ስለዚህ ይህን በቅደም ተከተል ማስቀመጥ መጀመሪያ ቀ እየተናገርን ነው የምንጽፈው። ቀ በረ። ስለዚህ ጽፈን ስንጨርሰው ይሄ ይሆናል። ስናነበው ቀበረ ይሆናል። ቀመረ ብለን ለመጻፍ ብንፈልግ ቀመረ ይኸው በበና ልዩነቱ እንግዲህ አሁን በቀመረና በቀበረ መካከል የአንድ ፊደል ነው። መሀል ላይ ያለው ፊደል አንደኛው መ ነው፣ የአንደኛው በ ነው። ስለዚህ ድምፁ ማንኛውም ድምፅ ስናስቀምጥ
በትክክል ከምልክቱ ጋር መገናኘት አለበት፣ ወይም ከፊደሉ ጋር ወይም ከሆሄው ጋር ማለት ነው። አሁን ቀመረ ለማለት ቀ እዚህ ጋር አለ ቀ፣ ከዚያ መረ ቀመረ። ስለዚህ ጽፈን ስንጨርሰው ይሄ ይሆናል ማለት ነው፣ ቀመረ። ቆረሰ ለማለት ቆረሰ። እንግዲህ አሁን ይህን ማወቅ እኮ ነው። ቆረሰ ምንድን ነው የሚለው? ቆ ጻፉ፣ ቆ ብላችሁ ረ ብላችሁ ጻፉ። ሰ ሶስት ፊደሎች ብቻ። ስለዚህ ቆ ማለት ይሄ ነው። ይህንን አጥንታችሁ በደንብ ቅርጹን ማወቅ አለባችሁ። ረ ማለት ይሄ ነው። ሰ ማለት ይሄ ነው። ለመጻፍ የግድ ነው ፊደላትን መለየት ግዴታ ነው። ስለዚህ ፊደላትን በጥሞና ተከታተሉ። ከዚያ ፊደላትን ካወቃችሁ በኋላ ግን የመጻፍ ችግር የሚገጥማችሁ ድምጾችን በትክክል ከግራ ወደ ቀኝ በትክክል ማስቀመጥ አለመቻላችሁ ነው እንጂ መጻፍ በጣም ቀላል። ማንበብ ደግሞ የጻፋችሁትን ፊደል በቅደም ተከተል መጥራት ማለት ነው። ስለዚህ አሁን ለምሳሌ ቆረሰ ብላችሁ ጻፋችሁ፣ ስታነቡ ደግሞ ይህን ፊደል በቅደም ተከተል መጥራት ቆረሰ፣ ቆረሰ። ስለዚህ ለመጻፍ ድምፁን በምልክት ከዚህ ጋር ቆ ይኸው ቆ ይላል። ቆ ፊደልን ካጠናችሁት ፊደል ውስጥ ቆን ትጽፋላችሁ፣ ረን ትጽፋላችሁ፣ ሰ። ከዚያ ስታነቡ ደግሞ ይህን በቅደም ተከተል መጥራት ቆረሰ። በቃ ስለዚህ በጣም ቀላል ነው፣ ምንም የሚከብድ ነገር የለው። መሀል መሀል ብለን ለመጻፍ መሀል መሀል ይኸው መሀል። ስለዚህ መጀመሪያ መ ብላችሁ ጻፉ፣ መ ከዚያ ሀ ከዚያ ል። ስለዚህ እናንተ መሀል ብላችሁ ለመጻፍ መ ሀ ከዚያ ይች ል። ይኸው ስታነቡት ደግሞ ይሄ ጽፋችሁ ስጨርሱት ይሄ ይሆናል። ስታነቡት ይህን በቅደም ተከተል መጥራት መሀል መሀል። ለምሳሌ ሰረቀ ብላችሁ ለመጻፍ ብትፈልጉ ሰረቀ፣ ሰረቀ፣ ሰረቀ። ስለዚህ ስንት ፊደል አለው? ሰረቀ ሶስት ፊደል። ይህን ፊደል ደግሞ ማንበብ ማጥናት በትክክል የፊደላትን ቅርጽ ድምፅ ማወቅ ያጠይቃል። ከዚያ መሀል ላይ እናንተ ከአእምሯችሁ ላይ ያለውን እኔ ለምሳሌ ለማስረዳት ይመቸኝ ዘንድ ብዬ ፊደላትን ከዚህ ይዤ መጥቻለሁ። ያት ሰ ይቻትነት፣ ረ ይቻትነት፣ ቀ ደግሞ ይቻትነት። ስለዚህ ሰረቀ፣ ይኸው ሰረቀ። ሹራብ ብላችሁ ለመጻፍ ሹራብ፣ ሹራብ ስንት ፊደል አለው? ሹራብ። ይህም ፊደል መጻፍ በቅደም ተከተል መጀመሪያ ሹን ትጽፋላችሁ፣ ከዚያ ራ፣ ከዚያ ብ። ሹ ማለት ይሄው ይሄ ነው ሹ። ከዚያ ራ ይች ናት፣ ከዚያ ብ ደግሞ ይች ናት። ስለዚህ ስትጽፉት ይሄ ይሆናል ማለት ነው፣ ሹራብ። ምሳረ ብላችሁ መጻፍ ብትፈልጉ ምሳረ፣ ም የሚባል ፊደል፣ ሳ የሚባል ፊደል፣ ር የሚባል ፊደል። ያው ከአንደበቴ ላይ ያለውን ከእናንተም ስትናገሩ ይሄው አለ። ምሳር በሉ እስኪ። ምሳር፣ 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 ምሳር። ስለዚህ ምሳር ብሎ ለመጻፍ ም ታስፈልጋለች፣ ሳ ከዚያ ር። ድምፁን በትክክል መምረጥ። ከሰቤት ስ የሚል ድምፅ ነው ያለኝ እኔ። ም ይኸው ከመቤት ምን አመጣለሁ፣ ስ ኖ ሳ፣ ም ከዚያ ሳ፣ ምሳ ከዚያ ር፣ ምሳር። ይኸው ምሳር ብዬ እንደዚህ አድርጌ ጻፍኩ። ይህን ሳነበው ደግሞ ምሳር፣ በቅደም ተከተል የጻፍኩትን መጥራት፣ ፊደሉን ስጠራ ነበብኩ ማለት ነው። ስጽፍ ደግሞ ከአንደበቴ ላይ ወይም ምጠራውን በቅደም ተከተል በምልክት ሳስቀምጥ ጻፍኩ ይባላል። ያስቀመጡትን በምልክት ደግሞ በቅደም ተከተል ስጠራ ደግሞ አነበብኩ ማለት ነው። ስለዚህ መጻፍ ማንበብ በዚህ መንገድ ነው። ለመጻፍና ለማንበብ ግን ፊደላት ቅድሚያ መጠናት አለባቸው። በተከታታይ ሙሉ ፊደላትን እያቀረብን ነው። በቀጣይም ሙሉ ፊደላትን እንዴት ማወቅ እንዳለባችሁ፣ ቅርጻቸውን፣ ድምጻቸውን እንዴት መያዝ እንዳለባችሁ ሙሉ የአማርኛ ፊደላትን የማዘጋጅላችሁ ይሆናል። እንግዲህ ያንን እንዲደርሳችሁ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ።
ላይክ ሸር እያደረጋችሁ ለጓደኞቻችሁ እንዲደርስ አድርጉ። እሺ ቀጣይ በሰለ 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 የሚለውን መጻፍ ብትፈልጉ እዚህ ጋር ይኸው በ አለ፣ ከዚያ ሰ፣ ከዚያ ለ። እዚህ ጋር በሰለ በሰለ በቀላሉ በሰለ ብላችሁ መጻፍ ቻላችሁ ማለት ነው። መሰለ ብላችሁ ለመጻፍ መሰለ መሰለ። ስለዚህ መሰለ ለማለት መ ያስፈልጋል፣ ሰ ያስፈልጋል፣ ለ ያስፈልጋል። ስለዚህ መሰለ ለማለት ይሄው እዚህ ጋር ላይ ማለት ነው። መሰለ ቅድም አንብበነዋል። እነዚህ ፊደሎች መጠቀም። እሺ መለሰ ለማለት መለሰ መሰለና መለሰ ይሄው ድምፁን መለየት መቼም መሰለ መለሰ መለሰ ስትሉ መ ቀጥሎ ለሰ መሰለ ስትሉ መ ከዚያ ሰ ለ። ድምፁን በቅደም ተከተል የሆነ ድምፅ ከመሀል ላይ ሲገባ ከመጨረሻ ላይ ሲመጣ ምናምን እሱ ነገር የትርጉሙን በቃ የምትፈልጉት ነገርም አይሆንም። ስለዚህ ድምፁን ከአንደበታችሁ ላይ ያለን ድምፅ ካለ ምንም ስህተት በቅደም ተከተል ማስቀመጥ። አሁን መሰለ የሚለውን መለሰ ብዬ ብጽፍ ይኸው መለሰ ብለው ትክክል አይሆንም። ግን ሁለቱም ይኸው መማለች ሰማለች ለማለች፣ እዚህ መማለች ሰማለች ለማለች። ፊደሎቹ ተመሳሳይ ናቸው፣ ግን ቅደም ተከተላቸው ሲለያይ የድምፁ ቅደም ተከተል ሲለያይ የትርጉም ልዩነት ያመጣል። እዚህ ጋር መለሰ መለሰ ይኸው መለሰ መጀመሪያ መንጻፉ እዚህ አለ፣ ከዚያ ሰ፣ ከዚያ ይህን ደግሞ መ፣ ከዚያ ሰ፣ ከዚያ አለ መሰለ ይላል። ይሄ ደግሞ መለሰ ይላል። የድምፁ ቅደም ተከተል ልዩነት ነው ይሄ። ስለዚህ እናንተ ስትጽፉ ከአንደበታችሁ ላይ ያለን ጽሑፍ በትክክል ልክ ከአንደበታችሁ ላይ እንደሚወጣው ቅደም ተከተል በዚያ መንገድ ነው ምልክቱ የምታስቀምጡት። ቀሰመ ብላችሁ ብትጽፉ ቀሰመ ብላችሁ መጻፍ ብትፈልጉ ቀ ከዚያ ሰ ከዚያ መ፣ ይህን ቅደም ተከተሉን መጠበቅ አለብኝ ማለት ነው። ከዛ ስጽፍ ከዚህ ጋር ላይ ቀሰመ ሳነበው ደግሞ ቀሰመ ጠራሁት። ፊደሉን መጥራት ነው ማንበብ ማለት። መጻፍ ማለት ደግሞ ምልክቱን በስዕል ማስቀመጥ ማለት ነው ከወረቀት ላይ። ስለዚህ እንደዚህ ተቀመጠ። እሱን ሳነብ ደግሞ ስጠራው አነበብኩት ማለት ነው። ቀሰመ። ቅመም 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 ይኸው ቅ በሉ እስኪ ስትናገሩ ቅመም። ስለዚህ ይህን ቅመም ብሎ ለመጻፍ ቅ፣ ከዛ እዚህ ጋር መ፣ ከዛ እዚህ ጋር ደግሞ ም። እነዚህ መረጥኩ በቅደም ተከተል ሳስቀምጣቸው ቅ መ ም። ይኸው ቅመም። ቁርስ ብላችሁ መጻፍ ብትፈልጉ ቁርስ ቁ ር ስ ቁ ር ስ። እሱም ማስቀመጥ የእነዚህን ፊደሎች በቅደም ተከተል ማስቀመጥ ቁ ር ስ። ፊደሎቹን ደግሞ ማጥናት፣ መጻፍ፣ ማንበብ፣ መለማመድ በቃ በተደጋጋሚ ቅርጻቸውን መለማመድ ያስፈልጋል። ለምሳሌ እኔ እዚሁ ጋር ለሳምፕል የመጡ ስላሉ ይችን ቁ ከዚያ ይች ር ከዚያ ስ ይኸው ቁ ር ስ። እዛ እነዚህም በትክክል ሲቀመጡ ቁርስ 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 ተብሎ ተጻፈ ማለት ነው። ስለዚህ በዚህ መንገድ እየጻፋችሁ ፊደላትን ደግሞ በትክክል እየደጋገማችሁ እየጻፋችሁ ማለት ሀ ሁ ሂ ሃ ሄ ህ ሆ ብሎ ከመጥራቱ በተጨማሪ ሀ ሁ ሂ ሃ ሄ ህ ሆ ብሏችሁ እየጻፋችሁ ተለማመዱባቸው። ከዛ እንደዛ ስትለማመዱ አንደኛ መጻፍ የምትችሉበትን የፊደላትን ቅርጽ መጻፍ ትችላላችሁ። ሁለተኛ የፊደላትን ቅርጽ ታውቃላችሁ። ሀ ማለት ምን አይነት ቅርጽ እንዳለው፣ ሁ ማለት ምን አይነት ቅርጽ እንዳለው፣ ሂ ማለት እና ሌሎቹም ፊደሎች እያንዳንዳቸውን እየጻፋችሁ ስትለማመዱ ምን አይነት ቅርጽ እንዳላቸው ትለማመዳላችሁ።